አይመስልም? አይመስለኝም። ዋናው ነገር እኮ አንቺ ነሽ። ምንም ነገር ልታስረጂኝ ዝግጁ አይደለሽም እኮ። ዝግጁ ነኝ። እስቲ ቆይ ምን ላስረዳ? ንገረኝ። እንዳገባሽ ትፈልጊያለሽ? ምን አይነት ጥያቄ ነው? ቆይ ከሱ በፊት ስለኔ ያለህን አመለካከት ማስተካከል የለብህም? እኔ የተናገርኩት በዛ ሰውዬና ከእናቴ ጋር በነበራችሁ ነገር ነው። ናቲ፣ አንተን ለማትረፍ ስል ነው ይህን ነገር ለመጨረሻ ጊዜ ነው የምነግርህ። ይኸውልህ ናቲ፣ አለሜ በጣም የምታሳዝነኝ የምወዳት ሰው ናት። ግን ደግሞ የአባዬ ቀድሞ ሚስት በሕይወት አለች ስትባል ተቀየረችብኝ። እስኪ አንተ ራስህ ፍረደኝ። ይሄ ቆይ ራስ ወዳድነት አይደለም? ፈርታ ይመስለኛል። እሺ ተው፣ እናት ላይ አላስፈረደህ። ግን ዋናው ጥያቄ እኔ ምን አጠፋው ነው? ትሁቴ እንተወው እሱን። ጥያቄውን እየመላለስክ የምታነሳብኝ እኮ አንተ ነህ። እኔ በግሌ ምንም ያደረኳት ነገር የለም። በመሄዷም ደግሞ ተከፍቻለሁ። ሰውዬውስ? የሚያሳድደኝ ተስፋ የማይቆርጠው የልጅ አባት ነው። እሱንማ አወቅኩኝ። ግን ምንድነው ፍላጎቱ? ናቲ፣ እኔ ነው የሚፈልገው። እኔ ደግሞ አያገኘኝ። እንደዛ ከሆነ ሽማግሌ ልካለሁ። ከዛ በፊት እዛ ሂጂ ነገሮችን አስተካክላለሁ። መቼ ልትሄጂ ነው? አይ መንገድ ላይማ የምስራች አልሰማም። ነይ ቤት እንሂድ። የት ቤት? እኛ ቤት። አይ ኧረ አልሄድም። እንዴ ለምን? ማንም የለም እኮ። ቆይ አባትሽስ? የለም። ቢመጣም ደግሞ ምንም አይልም። እኔ የምልሽ ቶችን ላረጋግጡልኝ። እንኳን ደስ ያላችሁ። ልፋቴ ከንቱ አልሆነም። ሕክምናንም ጀመረች። በድጋሚ እንኳን ደስ ያላችሁ። ቆይ ከዚህ በፊት ምን ብላችሁ ነበር? ተስፋማ ሰጥተውን ነበረ። ግን ያሳሰበኝ ነገር ምን መሰለሽ? እኔ በቆየው ቁጥር የመዳን እድሏ እንዳይጠብ ነበር። እንኳን ጥሩ ሆነልሽ። ግን በቃ ካንቺ እንዲያልፍ መስጠት ያለብሽን ስጪኝ። ለሱ ልቀጣ። ግን ደግሞ እሷም ወንድሟን አልሰጥም ብላኛለች። እንዴት ወንድሟን አሳልፋ ትስጥ? ቱቲ፣ ቆይ እጄ ላይ የገባውን ገንዘብ እኔስ እንዴት ልስጣት? እኔ እኮ ነገሮችን ሰላም አድርገሽ እንድትኖሪ ነው። እኔ ሰላም ነኝ፣ አታስቢ ቱት። በደረቁ ያደረግኩሽ አይደል? ቆይ ሻይ ላፍላሽ? አይ ይቅርብኝ፣ ልሂድ። ደስ ስላለኝ ልንገርሽ ብዬ ነው የመጣሁት። ያልኩሽን ብታደርጊ ጥሩ ነበር ቱት። እኔ እሷ እንድትወጣ አላገዝኩሽም? አግዝሽኛል። አየሽ፣ እራርቼላት ነበር ማለት ነው። እሱማ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅቱ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ሳም ድረስ ከኔ ጋር አብራችሁን ቆዩ። ናቲን ትሁትን አስጨነቃት። ምንድነው ትሁት ችግርሽ ምንድነው? እስቲ ሰውዬ ምንድነው ብሎ የጠይቃት ጀመር። እሷ ደግሞ መጀመሪያ ከናቲ ጋር ነገር አስተካክለው እኔ የናት ጣላት አይደለሁም በጭራሽ ስትል ትናገራለች። ትሁት አሁን እያወራለሁ ስለ ናቲ ሰውዬ ማን እንደሆነ እንድትነግሪኝ እፈልጋለሁ ብሎ አሁን ስለዚህ ነገር ላስረዳህ አልችልም። መጀመሪያ ለእናቴ ያለ እናቴ የእናቴ ጣላት አድርጋ እንድታይኝ አልፈልግም እባክህ ስትል ትጠይቀዋለች። እሱ ግን እጅግ በጣም ይናደዳል። እሷም ተነዳ ጥላው ትሄዳለች ማለት ነው። እና ስለ ተመስገን ለማወቅ በጣም ፈለገ እና ቤት ገብታ ቆይ ምንድነው ችግር ብላ ስታወራ ነበር። እና አባዬ ቆይ ምንድነው ችግሩ ብላ ስታወራ ምንም ችግር የለም ትሁት እባክሽ ስለዚህ ጉዳይ አቅማ ምስትን እኮ ብታገኝ አባዬ ቀላል ስትሮ አይ ስለዚህ ጉዳይ እንድታወሪ አልፈልግም ከዚህ በኋላ በቃኝ ምንም ነገር አታወሪ ትሁት እባክሽ እንዳላስቀይምሽ እያላት ነበር። አባዬ እባክህ ተረዳኝ እንጂ ስትለው እሱ ምንም መረዳት አልፈለገም። ሚስቱ የቀድሞ ሚስቱ በህይወት እንዳለች ብትነግረውም እሱ ግን አልተቀበለም ማለት ነው። ትሁት እባክሽ የማይሆን ነገር አታውሪ፣ አታስቸግሪኝ፣ አቁሚ፣ ስለዚህ ጉዳይ ማውራት አልፈልግም እያለት ነበር። ቤቢ ልትድን እንደሆነ ዶክተሩ ተናገረ። በቅርቡ በግራ እንደምትራመድና ደህና ሆና እንደምትኖር ስናገር ነበር። እናም በቅርቡ እሄዳለሁ በእግር ስትል ትነግሯለች። እሱም አሁን በቅርቡ በእግሮችሽ እንደምትራመጂ በደንብ እርግጠኛ ነኝ እመኚኝ በቅርቡ ትሄጃለሽ እላታል። ግን የቤቢ እናት በጭራሽ እሷን ልታያት ወይ ከሱ ጋር እንድትሆን በጭራሽ አትፈልግም ማለት ነው። እና ከቻልሽ ከልጄ ራቂ አለዛ ቤቴ ለቅሽ ውጪልኝ በማለት ትዕዛዝ ትሰጣታለች። እና ቤቲም በቅርቡ ሕክምና ታደርጋለች። አገብቼ ነበር ያገባሁት ግን ያንቺን ሕክምና ገንዘብ ለማግኘት ነበር እንጂ ፍቅር አልነበረም። እና
የውሸት ትዳር ነበር በማለት ትነግራለች። እና በቅርቡ 100% በእግሯ እንደምትራመድና በቅርቡ እንደሚሻላት ዶክተር ሲነግረው ቤቲ በጣም ደስ አላት። ፍቅረኛውም ጭምር ቤቢ ደስ ብሏቸው ነበር። በቅርቡ በእግሯ እንደምትራመድ 100% እርግጠኛ ነኝ። ስለዚህ ምንም ሀሳብ አይግባችሁ እና ቤቢ በጣም ሲሰማ ይሄንን ተደስቶ ለእናቱ በቅርቡ በእግሯ እንደምትራመድ እኔ እሱን አልጠየቅኩም፣ ከሷ እንድትርቅ ነው እንጂ የሚፈልገው ዳነችም አልዳነችም እሱ የኔ ጉዳይ አይደለም። ነገር ግን ከሷ እንድትርቅ እፈልጋለሁ እባክህ የምትሰማኝ ከሆነ ስትል ትነግረዋለች። እሱም ቆይ የኔ ደስታ አያስደስትሽም እንዴ? ይሄናል ጨካኝ ነሽ እንዴ ስላት አይ በጭራሽ እኔ ጨካኝ አይደለሁም። ስለዚህ ላንቺ ደስ ልልሽ ይገባል። የኔ ደስታ አያስደስትሽም እንዴ ለምንድን ነው ብሎ ጠየቃት። አይ ለዛ አይደለም፣ ነገር ግን በጣም ደስ ብሎኝ አይ እኔ እነግርሃለሁ እኔ ምንም ብትሰማ ጥሩ ነው። ከዛች ልጅ እንድትርቅ ፈልጋለሁ እንጂ ከሷ ጋር እንድትሆን። ቆይ ምንድነው ችግርሽ? በእግሯ ልትራመድ አልነበረም እንዴ ፍላጎትሽ? እና በእግሯ እኮ ልትራመድ ነው። ታዲያ ልትደሰትበት የኔ ደስታ አያስደስትሽም? የኔን ደስታ ለመንፈግ እየሞከርሽ ነው እንዴ? አይ በጭራሽ ልጄ ደስተኛ እንድትሆን ፈልጋለሁ፣ ግን ከሷ ጋር በጭራሽ ደስተኛ እንድትሆን አትችልም። ስለዚህ ከሷ እንድትርቅ ብቻ ነው እኔ የምፈልገው እያላት ነበር። እንግዲህ እናትና ተመስገን ፊት ለፊት ተጋፈጡ። ትሁት መቼም ቢሆን አንተን አትወድም፣ የማትፈልገው ሴት ማሳደድ ብርቅ መስልሃል እንዴ ስለው ነበር። እና በቅርቡ ለትሁት ሽማግሌ እንደሚልክና እንደሚያገባት ይነግረዋል። ተመስገን ሞክሮና ለማን እንደምሰጥ እስቲ እናያለን፣ እኔ ወይንስ አንተ፣ ሁለታችንም እንልከዋለን እና ለማን እንደምፈቀድም እስቲ የምናይ ይሆናል። ለዚህ ትሁት ወደድክም ጠላም ሁሌም የኔና የኔ ብቻ ትሆናለች። ቆይ አንተ ከተሜ አትመስሚን? ከተሜ ይመስላል ደግሞ ስለው ነበር። ታዲያ አንተ ነው እንዴ የማትፈልግ ሴት በግድ ካላገባሽ በግድ የኔ ካልሆንሽ ብላ የምታስጨንቃት ለአንተ ፍቅር የሌላት ሴት ምናምን ብሎ ነገረ። አረ እንደዛ ነው እንዴ ብሎ ስጠይቀው ከዚህ በላይ ታዲያ ምን ይኖራል ብለሽ ነው ስል ትነግረዋለች። አይ ቢሆንም ካሁን በኋላ ስለሷ መጥፎ ነገር እንድታወራ አልፈልግም። ትሁትን የማገባው የምወደው እኔና ብቻ ነው ብሎ ነገረው። እና እሱም አብረን የምናየውናል። እውነትና ውሸት ስተምኝ ትሰማኛለህ? በጭራሽ ትሁት ላንተ አትገባም። ትሁት የኔና የኔ ብቻ ነች። ስለዚህ ትሁትን አይንህ እያየው እንደማገባት አትጠራጠረው። እሱን አብረን የምናየው ይሆናል። እኔ በህይወት ያለው ትሁት መቼም ቢሆን ያንተ ልትሆን አትችልም በማለት ስዝትበት ነበር። እና እሱን አብረን ብናይ አይሻልም? ትሁት አንተን በጭራሽ አትፈልግም፣ እጅግ በጣም ነው የምጠላታው። የልጅ አባት ልትሆን ትችላለህ፣ ነገር ግን የማትወደውና የማትፈልገው ሴት በግድ የኔ ይሁን ወይም ደግሞ በግድ ብሎ መጠየቅ አለ እንዴ ብሎ ከዛ ቆይ ናቲ ችግር አለ እንዴ ምን ተፈጠረ ብሎ ቆይ ትሁት ምንድነው ችግርሽ? እኔ ማግባት ትፈልጊያለሽ ወይንስ አትፈልጊም ብሎ ጠየቃት። እና ምን አይነት ጥያቄ ነው ይሄ ብሎ ስትጠይቆ ቆይ ትሁት አሁን እውነቱ እንድትነግሪ ይፈልጋሉ። ያ ሰው ላንቺ ምን የልጅ አባትና ከዚህ በፊት ታስቸግረኝና ሁሌም የሚያስጨንቀኝ በግድ የሱ እንደሆን የሚፈልግ ነው፣ ግን እኔ የሱ ልሆን አልችልም በማለት ነገረችው። እና አሁን ሁሉ ነገር አሁን ሽማግሌ ማላቅ ፈልጋለሁ ስል አሁን አይቻልም፣ ተረጋጋ። ነገር ግን ሽማግሌ ቤተሰብ ጋር ሄጄ አንድ ነገር ማስተካከል አለብኝ፣ ከዛ በኋላ ታልኳለ ትለውና ትነግሯለች። ከዛ እሺ መቼ ነው የምትሄጂ? አሁን በቅርቡ ትሄጃለሽ እንዴ ስላት አዎ ሄዳለሁ ስትለው ነበር። በጣም ጥሩ እንግዲህ በቅርቡ ከሄድሽው ሁሉ ነገር ጨርሰሽ ትመጫለሽ። ቤቲ በጣም ደስ ብላት እህቷ ታክማ እንደምትደን ስትነግራት ነበር። አይ ይሄን ስራሽማ በጭራሽ እዚህ ላይ ትነግሪኝ፣ ቤት ሄድና እናወራለን፣ ቤት ግቢና አንቺ ቤት አባዬ የለም መግባት ትችያለሽ እያላት ነበር። እና አያላች ነበር። እሺ በቃ አሁን ቤት ገብተን እናወራለን፣ እህትሽ በመዳኗ ደስ ብሎኛል እና በቅርቡ በግራ እንደምትራመድ ዶክተሩ ነግሮኛል እና በጣም ደስ ብሎኛል እያለች እየነገረችው ነበር። ላንቺ በጣም ደስ ብሎኛል ቤቲ እና እህትሽ በቅርቡ ትራመዳለች እያልሽ ነው? አዎ እህቴ በቅርቡ በእግሯ ትሄዳለች ቤቲ በጣም ደስ ብሎኛል እያለች ስትነግራት ነበር። እና እሱ በጣም ደስ ምን ነገር ነው ታዲያ ምን ሁኔታ አሁን ላይ ያለው ነገር ትንሽ ከባድ ነው፣ ውስብስብ ነገር ነው እና ግን ላንቺ በጣም ደስ ብሎኛል ስትል እንደጋጣሚ ስትወጣ እናቴን ታገኝና መንገድ ላይ ቆይ አንቺ ማፈር የለሽም እንዴ እዚህ ደግሞ ምን ትሰራለሽ? ልኩንስ አንተ ልጠይቅ እንጂ እናት ጋር መሆን አልነበረብም እዚህ ምን ትሰራለሽ ስትል ትጠይቋለች። እሱ አንቺን አይመለከትሽም እና የሰው ሀቅና የሱ ገንዘብ ይዘሽ ምናምን ትሰሚኛለህ፣ የፈለግከው ማለት ትችላለህ፣ እኔ ምንም ግድ አይሰጠኝም እና እያለችው ስትነገር ነበር። እና ትሁትም
ናትና ትሁት በጣም እናደቀ ያንቺ ችግርሽ ምንድነው? ቤቴ እዚህ ምን ታረጋለች? የኔ ጠላት ማለት ያንቺ ጠላት አይደለም እንዴ? ቆይ አንቺ ምን ነሽ ብሎ እየጠይቃታል። አልገባኝም። ስለምንድነው የምታወራው? እስቲ ግልጽ ታዲያ ቤቴ እዚህ ምን ትሰራለች? የእናቴ ጠላት እንደውም የኔም ጠላት እንደሆነ ግልጽ ነው። ግን ከሷ ጋር ጓደኝነት መመስረት ምን ማለት ነው? እንግዲህ እኔ የደቦ ጥል አላቅም። ከእናት ወይም ከአንተ ጋር ተጣለ ብዬ ማንንም ሰው የምጣላ ሕፃን አይደለሁም አይነት ትለዋለች። ናቲ ግራ እያጋባኝ ነው። አሁንም እባክህ ወደ ራስህ ተመለስ። የምታደርገው ነገር ምንም ደስ እያለኝ አይደለም። ስለዚህ ወደ ራስ ብትመለስ ይሻላል በማለት ትጮባታለች። ጭራሹ እኔ ላይ እየጮሽ ነው ትሁት እያለ ነበር። ታዲያ ምን ላድርገው ናቲ? እያደረግ ካለ ነገር በጣም የሚያሳፍር ነገር ነው። ግራ የምታጋባ ሰው ነው ትልና ትናደዳለች። ትሁት እባክሽ ወደ ራስሽ ተመለሽ። ምንም ቢሆን እሷ የእናት ገንዘብና የእናት ሀቅ የወሰደች ሴት ነች እና ከሷ ጋር ከሽርክ ማለት ምን ማለት ነው? እናቴን እኮ አሰቃይታለች በማለት ይናደዳል። አዎ ልክ ነህ። እሱንም አረሳሁትም። ነገር ግን ያለፈው ነገር እያወራው ወይም ደግሞ ያለፈው ነገር እያነሳው ወይም የሚወቅስ ሰው አይደለም። የእናትን ሀቅና ገንዘብ እንድትመልስ ደጋግሜ ነግራታለሁ። ነገር ግን የምትፈልገው ነገር ለእንተም ግልጽ ያደረግኩ ይመስለኛል። ወንድምን ከሰጣችሁን ንብረቱን በሙሉ እንድመልስ ተናግራለች በማለት ትነግራታለች። እና የቤት እህት ወይን ህይወትን ይኸውልሽ አሁን የምፈልገው ነገር ልጄን አንቺን እንድትሆ ነግሯለሁ፣ ግን ልሰማኝ ፈቃደኛ አይደለም። ልጄን ወይን ትርቋለች። እኔ ምንም ነገር ሳያደርገኝ ድርቆ በጭራሽ አልችልም ስትል ትነግራታለች። አይ ወደድሽም ጠላሽም ወይን ከዚህ ቤት ትወጣላችሁ ወይ ልጄን ትረቂያለሽ። ይሄ ምርጫው የአንቺ ምርጫ ነው። ከልጄ የምትርቂ ከሆነ ራቂ፣ አለዛ ቤቱን ለቃችሁ ቤት ፈልጋችሁ ልትወጡ ይገባል በማለት ትነግራታለች። እና እሷም እሺ ቤት ፈልገን እንወጣለን በማለት ትነግራለች። አባዬ እንደጋጣሚ ሰክሮ መንገድ ላይ ያዘ ማጅራማቱ ገንዘብ ተቀብሎ ሊመታ ሲል እንደጋጣሚ ተመስገን ደርሶ አዳነው ማለት ነው። አባዬ ሊመታክ ነበረ እኮ ይሄ እኮ ሊጎዳክ ነበረ። እኔ ባልመጣ ኖሮ እባክህ ራስን ጠብቅ። ለሰፈሩ አዲስ እንደሆነ ግልጽ ነው እና እዚህ አካባቢ በምትሄድበት ግራና ቀኝ ማየት አለብህ። ደግሞ ጠጥታል። አባዬ ምንድነው? ምን ችግር ተፈጥሮ ነው? ዛሬ ጠጥታል እኮ ስል ይናገራል። አዎ ልጄ አመሰግናለሁ እና አዳንከኝ ማለት ነው። አዎ አባዬ ካሁን በኋላ ማንም ሰው እንዲጎዳ በጭራሽ አልፈቅድለትም ስለ ይናገር ጀመረ። እና እንደ አጋጣሚ ቤት ሰክሮ ሲገባ ትሁት አባዬ ጠጥታል እንዴ? አዎ ትንሽ ጠጥቻለሁ። መጠጣት ነበረ ማጅራት ማቲኮ ሌባ ልመተው ነበረ። ነገር ግን እኔ አድኜ ባላተርፍ ኖሮ እኮ ይሄን አባዬ ሞቶ ነበረ ስል ግን ለሰፈሩ አዲስ ስለሆናችሁ ሽማግሌም ስለሆንክ አባዬ እባክህ ብዙ ጊዜ አትውጣ ስል ይናገራል። ዝም በል አንተ አፍናት ክፈት። ማነው ሽማግሌ? እኔ ሽማግሌ ነኝ እንዴ ብሎ ይቆጣል። አባዬ ምን እያደረግክ ነው? መጠጣት እኮ አልነበረብህም ብትል ትሁት አሁንም ምንም ነገር አታውሪኝ። በቃ ተናድጄ ነበር፣ ጠጥቼዋለሁ። መጠጣት ነበር። አባዬ አንተ እኮ እንደዚህ አይነት ሰው አይደለም፣ ለምን ጠጣ ብላ ስትጠይቀው አባዬ አስቀይማለሁ እንዴ? ተናደድክብኝ እንዴ ብላ ጠይቀችው። ትሁት ከዚህ በላይ እንዴት ልታረጊ ፈልገሽ ነው? አዎ ተናድቻለሁ ትሁት እባክሽን የማውን ነገር አታድርጊ በማለት ትነግሯለች። እና አባዬ አዎ መጠጣት ተናዶ ስለነበረ እንግዲህ አለሜን ይወዳት ነበር። አለሜ ደግሞ እንግዲህ በትሁት የተነሳ ትሁት የቀድሞ ሚስቱን በመፈለግ ላይ ተጠምዳለች። ነገር ግን አባዬ እሱን ነገር አቁሚ፣ ይሄን ነገር አቁሚ ብሎ ብለምናትም ትሁት ግን የጀመረችውን ካልጨረሰችው መቼም እንደማታቆምና እስከ መጨረሻ እንደምትፋለም ስትናገር ነበር። ትሁት ድጋሜ ምንም ነገር እንድታረጊ አልፈልግም፣ በቃ ተይ፣ ያለፈው ነገር እያነሳሹ አታሳምሚ እባክሽ ልለምንሽ ትሁት ተይ በማለት ይለምናት ጀመረ። እሷም እሺ በቃ እተዋለሁ በማለት ተስማማለች። እና ህይወት እንግዲህ ለመራመድ እየሞከረች ነበር። እና አይ ዶክተሩን ጥራኝ፣ እኔ ብቻ የለውን ዶክተሩን ጥራኝ ስትል ዶክተሩን እሺ እጠራልሻለሁ፣ ግን እንግዲህ ዶክተር እባክህ መራመድ የማልችል ከሆነ እውነቱን ንገረኝ። ቤቢ ተስፋ እንዲያደርገው በጭራሽ አልፈልግም እና መራመድ እችላለሁ በእርግጥ ላስጠይቀው። አዎ እና ቤቲ ቲና ጋር ደውላ የአባዬ ቀድሞ ሚስቱ ጋር አብሮ መሄድ እንደሚፈልገው ጭምር ስትነግረው ነበር። እና ቲናም እሺ ይህንን እንኳን ለአባዬ አድርግለት ስትል እሺ አድርጋለሁ ስትል እንደጋታ አባዬ ድንገት ስሰማ ትሁትን በጣም እናደድበታል። ትሁት እባክሽ ይህን ነገር አቁሚ ብዬሽ ደጋግሜ ለምኜሽ ነበር፣ ነገር ግን ልትሰሚኝ አልፈቃደኛ አይደለሽም። በአሁኑ ግን በጣም መስመር ዘልሻል። ስለዚህ ቤት ለቀሽ ውጪ ስላት ደነገጠች። አባዬ እኔም ቤት ለቀሽ ውጪ አልከኝ ስትለው አዎ ትሁት
በግል አድርገው ደጋግሜ ይህን ነገር እንድታቆሚ እንድትነግረሽ ነበር። ነገር ግን አባዬ ቀድሞ ሚስት በህይወት እንድትኖር አትፈልግም። ደግሞ ታያለህ በአካል አምጥቼ ካላሳየው እኔ ሞቻለሁ ትለዋለች። ትሁት የፈለግሽው ማድረግ ትችላለች፣ ነገር ግን አሁን ቤቴን ለቀሽ ውጭልኝ፣ በቃኝ፣ ተይ፣ ይህን ነገር አቁሚ ብዬሽ ደግሜ ለምኜሽ ነበር፣ ግን ልትሰሚኝ ፈቃደኛ አይደለሽም በማለት ይጮህበታል። አባዬ ታውቂኛለህ፣ እኔ አንድ ነገር ያሰብኩትን ነገር ሳላሳካ መቼ ወደኋላ እንደማትልና ወደድክም ጠላም አባዬ እውነቱን ትቀበለዋለህ። አሁን እኔ የምጠላኝ ግን አንድ ቀን ደግሞ እንደምታመሰግነኝ አልጠራጠርም። ስለዚህ ይህን እውነቱን እስከወጣ ድረስ እስከ መጨረሻው እታገላለሁ። ስለዚህ የቀድሞ ሚስቴ በህይወት መኖሯን ካላረጋገጥኩ እኔ ደግሞ ሞቻለሁ። ስለዚህ እሺ አባዬ አሁን ልወጣልህ እችላለሁ፣ ነገር ግን እስከ መጨረሻው እፋለማለሁ ብላ ትፎክራለች። እና የፈለግሽውን አድርጌ አሁን ቤት ለቀሽ ውጭልኝ በማለት ትሁትን አባዬ ይጣላሉ። ወደ ተመልካዮቼ ዛሬ ቪዲዮ